ሰላም ጤና ይስጥልን። የአራዳ ክፍለ ከተማ አስተዳደር ኮሙኒኬሽን ጽህፈት ቤት የማህበራዊ ሚዲያ ተከታታዮች፣ በአራዳ ክፍለ ከተማ በሳምንት ውስጥ የተከናወኑ አበይት መረጃዎችን ይዘንላችሁ ቀርበናል። እስከ ዝግጅታችን ፍጻሜ ድረስ ቆይታችሁን ከኛ ጋር እንድታደርጉ በአክብሮት ጋበዝ። የአራዳ ክፍለ ከተማ አስተዳደር ወጣቶችና ስፖርት ጽህፈት ቤት 17ኛውን የስፖርት ምክር ቤት ጠቅላላ ጉባኤ አካሄደ። የአራዳ ክፍለ ከተማ አስተዳደር ወጣቶችና ስፖርት ጽህፈት ቤት 17ኛውን የአራዳ ክፍለ ከተማ ስፖርት ምክር ቤት ጠቅላላ ጉባኤውን ያካሄደ ሲሆን በጉባኤው የ2017 ዓ.ም ቃለ ጉባኤና ሪፖርት እንዲሁም የ2018 ዓ.ም እቅድ አቅርቦ የጸደቀ ሲሆን በ2017 ዓ.ም በተለያዩ የስፖርት ውድድሮች በተገኙ ድሎች የተገኙ ዋንጫዎችን ለአስተዳደሩ በማስረከብ ለጽህፈት ቤቱ ውጤታማነት የተሻለ አስተዋጽኦ ለነበራቸው ተቋማት የእውቅናና ምስጋና ምስክር ወረቀት አበርክቷል። በመንግስት በጀት ውጪ ገቢ ማመንጨት፣ ክለቦችን ማጠናከርና በተሻለ ሁኔታ የማነቃቃት ስራ መስራት፣ የነዋሪውን ስፖርታዊ ተሳትፎ ማጠናከር፣ ተተኪ ስፖርተኞችን በማፍራት ረገድ የተሻለ ስራ መስራት በ2018 ዓ.ም ትኩረት ሊሰጥባቸው እንደሚገባ በጉባኤው ተጠቁሟል። ዘመናዊ ከተማ ተገንብቷል ከሚያስብሉ ነገሮች ውስጥ አንዱ የዘመን አገልግሎት አሰጣጥ መሆኑ ተገለጸ። ዘመናዊ ወይም ስማርት ከተማ በመገንባት ላይ የሚገኘው የአዲስ አበባ ከተማ አስተዳደር የተቋማትን አገልግሎት አሰጣጥ ለማዘመን የሪፎርም ስራዎችን ከማከናወንም ባለፈ ቴክኖሎጂዎችን በመጠቀም ማህበረሰቡ አገልግሎቱን ወጪና እንግልትን በቀነሰ መልኩ በጥራትና በፍጥነት እንዲያገኝ እያደረገ ሲሆን በተለይም በሲቪል ምዝገባና ነዋሪዎች አገልግሎት ጽህፈት ቤት ላይ አገልግሎት አሰጣጡን በተሻለ ሁኔታ የማዘመን ስራ እየሰራ ይገኛል። የአራዳ ክፍለ ከተማ አስተዳደር የሲቪል ምዝገባና ነዋሪዎች አገልግሎት ጽህፈት ቤት ኃላፊ ወይዘሮ አበባ ሸንተማ ጽህፈት ቤቱ የከተማ አስተዳደሩን የአሰራር ማሻሻያ ተከትሎ ቀደም ሲል ከነበረው የአገልግሎት አሰጣጥ በተሻለ መልኩ የተቀናጀ የሲቪል ምዝገባ ስርዓት ነዋሪዎች አገልግሎት አሰጣጥ በወረዳ 6፣ 7፣ 8 እና 9 ተግባራዊ እያደረገ መሆኑን ገልጸው ይህም ነዋሪው ማህበረሰብ ባለበት ቦታ ሆኖ አገልግሎት ማግኘት የሚችልበት፣ በቤት ቁጥሩ የተመዘገቡ ቤተሰቦችን መቆጣጠር የሚችልበት፣ ከብሔራዊ መታወቂያ ኢሚግሬሽንና መሰል ተቋማት ጋር የተጣመረ አገልግሎት በቀላሉ ማግኘት የሚችልበት መሆኑን አስረድተዋል። በስራ ዕድል ፈጠራ ክፍለ ከተማውን በተሻለ ደረጃ ለመለወጥ በጋራ እንዲሰራ አቅጣጫ ተቀመጠ። የአራዳ ክፍለ ከተማ አስተዳደር ስራና ክህሎት ጽህፈት ቤት መደበኛ የ2018 በጀት ዓመት የ5 ወራት የስራ ዕድል ፈጠራ አፈጻጸምን ከክፍለ ከተማ እስከ ወረዳ ካሉ የዘርፉ አስተባባሪዎች፣ ቡድን መሪዎችና ባለሙያዎች ጋር የገመገመ ሲሆን ቀጣይ የስራ አቅጣጫዎችንም አስቀምጧል። የአራዳ ክፍለ ከተማ አስተዳደር ምክትል ስራ አስፈጻሚና የስራና ክህሎት ጽህፈት ቤት ኃላፊ አቶ አብዲ ሙሉነህ የስራ ዕድል ፈጠራ ራዕይን ተጋርቶ በመስራት ክፍለ ከተማውን ለመለወጥ በጋራ እንዲሰራ አሳስበው በአፈጻጸም ላይ ያሉ ጥሩ ጎኖችን በማጠናከር ገቺ ጉዳዮችን በተደራጀ አግባብ በማረም ውጤት ማምጣት እንደሚገባም አሳስበዋል። የአራዳ ክፍለ ከተማ አስተዳደር አስተባባሪ ኮሚቴ ከየካ ክፍለ ከተማ አስተዳደር የስራ ምልከታና የልምድ ልውውጥ አደረገ። የአራዳ ክፍለ ከተማ አስተዳደር የወረዳና የክፍለ ከተማ አስተባባሪ አመራሮች በየካ ክፍለ ከተማ ወረዳ 11 በመገኘት የተሰሩ የሞዴል ብሎክ ስራዎችን ምልከታና የልምድ ልውውጥ ያደረጉ ሲሆን ሞዴል ብሎኮችን በማብዛት ውብና ለመኖሪያ ምቹ አካባቢ መፍጠር እንደሚቻል ልምድ ተቀስመዋል። የአራዳ ክፍለ ከተማ አስተዳደር ዋና ስራ አስፈጻሚ አቶ ወንድሙ ዑመር በመስክ ምልከታው ላይ እንደተናገሩት ሞዴል ብሎኮችን ማብዛትና አካባቢውን ውብና ጽዱ ማድረግ ዘርፈ ብዙ ጠቀሜታ እንዳለው ገልጸው ለዚህ ስኬትም የተሻለ የአመራር ስምሪት መስጠትና ማህበረሰቡን የልማቱ ባለቤት በማድረግ መስራት እንደሚጠይቅ ተረድተናል ብለዋል። የየካ ክፍለ ከተማ ዋና ስራ አስፈጻሚ አቶ ፍጹም ኃይሌ ለተሻለ ውጤት የበቁበትን ሁኔታ ሲያስረዱ ከተለያዩ ክፍለ ከተሞች ልምድ በመቅሰም ተገቢውን ስምሪት ለአመራሩ በመስጠትና ከነዋሪው ጋር በመግባባት ወደ ስራ በመገባቱ መሆኑን ገልጸው አብዛኛው ስራ በነዋሪው ተሳትፎና ትብብር የተከናወነ በመሆኑ የአራዳ ክፍለ ከተማ አስተዳደርም ይህንን ልምድ በመውሰድ የተሻለ ውጤት ማምጣት እንደሚችል አመላክተዋል። ለዕለቱ የያዝናቸው የሳምንቱ አበይት መረጃዎች እነዚሁ ነበሩ። አብራችሁን ስለቆያችሁ ከልብ እናመሰግናለን። ጤና ይስጥልን።